እንግዲህ ዳኒ አባባን አስፈትቶ ለቤቱ አብቅቶታል። ዳኒ ለፖሊስ በመደወልም የቲናን ቅጥረኛ እጅ ከፍንጅ እንዲያዝም አደረገው። ቲና ባመነችው በዳኒ መከዳቷ እጅግ ከምንም በላይ ልቧ ደምቶ እየየ እያለች ትገኛለች። ካሌብ ዳኒ ይህን በማድረጉ በጣም ተደነቀ፣ በጣምም ተገረመ። አባባም ወደ ቤቱ አበቃው። አሁን ቲና ይህኛው ልጅ የቀጠረችው ልጅ አንድ ስህተት ብትፈጽሚ የኔ ሰዎች ያጠፉሻል ብሏታል። በዛ ላይ ደግሞ አባዬ መጥቷል። ወይ ትግባ ትልቅ ጨለማ ውስጥ ገብታለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ትሁት ቀጣይ ፓርቲ ይዘን ማለት ነው። እንግዲህ ዳኒ እየቆረቆረ ነበር የባለፈው ፓርት ያቆመው ማለት ነው። ዛሬ ደግሞ ዳኒ እቤት ገብቶ ልጁ ላይ ሽጉጥ በመተኮስ እንዲሁም ደግሞ ሽጉጥ ከደንደሱ ላይ በመደቀን አባባን በአንድ እጁ በመፍታት ተባበረ። አባባም በጣም በዳኒ ስራ ተደነቁ። ከዛም ቀጠሉና ለፖሊስ ደውለው ያን ልጅ እጅ ከፍንጅ እንዲያዝም አደረጉ። አባባና ዳኒ ወደ ቤታቸው በሰላም ተመለሱ። ቲና አሁን አለ ብላ ሱክ ሱክ እያለች ስትሄድ እዛ ቦታ ላይ የተገኘው ያ ልጅ የፍጤት አስሮ ነበረ። ቲና ጸጥ ብላ ከዛ ቦታ ተመለሰች። ልጁ በአሁኑ ሰዓት ስለ ቲና ወንጀል አልዘረዘረም፣ እንደ አድርግ ብላይ ነውም አላለም። ነገር ግን የራሱ ሰዎች ቲናን እንዳጠፏት ስለሚፈልግም እሷን መቅጣት የሚፈልገው በህግ ደረጃ ሳይሆን የራሱ ሰዎች ስራውን አበላሽታበትና ህይወቱን አበላሽታ እስር ቤት እንደከተተችው ስለተረዳ በአሁኑ ለቲና ለፖሊሶቹ ይሄ ነው ብሎ ስለ ቲና ያነሳው ምንም ነገር የለም። አሁን ቲና ወየት ነው መግቢያዋ? አባባ ምንም ሳይሆን ፈጣሪ ረድቶት ወደ ቤቱ ዳኒን አስመስሎ መላክ ልኮለት ተመለሰ። ካሊብም ዳኒ ያደረገውን ነገር ሲያይ ማመን አቃተው። እውነት ዳኒ ነው ይሄን ያደረገው ትሁቴ አላት። አዎ ዳኒ ነው። ዳኒ ለሰው ልጅ መጥፎ አይደለም፣ ግን ደግሞ ያው ነገሮችን ልታበላሽ እየሞከርክ ነበረ። አባባን በዳኒ በኩል እንደምናገኘው እርግጠኛ እንደሆንኩም ነግሬ ነበር። አንተ ግን አልተረጋጋህም። የእውነት ዳኒ ለዚህ ስራው ሽልማት ይገባዋል። አስበሃል? እሱ ባያቅና ባይነገረን አባባ ከዚች ምድር ይሰወት ነበር። ዛሬ የእውነት ዳኒ የተለየ ሰው ሆኗል አለችው። አዎ ለኢደን ሲል የማያደርገው ነገር የለም አለ። ልክ ነው ካሌብ፣ ለኢደን ስል የማላደርገው ነገር የለም። አሁን ሌላ ምንም አልፈልግም። ኢደን ወደ ህይወቴ እንድትመለስ አግዙኝ አላት። በእርግጥ ኢደንም ያንተን ታማኝነት ወይም ደግሞ እምነትህን የማገኘው አባባን ወደ ቤት ስታስመልስ ነው አንተ አረመኔ ብለው ነበር። እሱም እውነት የኔን እምነት የምታገኙ በዚህ ነው? እመኝኝ አባባን ዛሬውኑ ይዤ መጥቼ ነው ማሳይሽ ብሏት ነበረ። እሱም በተግባር እናያለን ወሬኛ ብላ ጥለው ሄደች። አሁን እሱም ቃል የገባላትን በተግባር አሳያት። አሁን ኢደን የዳጊ ትሆናለች ወይስ ደግሞ የካሊብ የሚለው ነገር ወደፊት ይገለጻል። አባባስ ወደፊት ምን ያስባል? እውነት ዳኒን በዛው ቂም ይዞበት ይጎዳዋል ወይስ ደግሞ ህይወቱን ስላተረፈለት ምንም ገንዘብ ሳይከፍል ስላስወጣው ለዛ ለሰውዬና ለቲና ትከፍላለች የተባለ የተሰቃየበትን ቀናቶች ለዳኒ ክሰዋል። ይህ እንግዲህ የአባባ ውሳኔ ነው። ትሁቴ አባባ ሲመጣ በጣም በደስታ ተፍለቀለቀች። ኢደንም አባባን ይዤ መጥቻለሁ ብሎ ቴክስት ሲያደርግላት አላምነህም እባክህ ብለው ነበር ዳኒን። ነገር ግን ትሁትና ካሌብ ደውለው ሄዱ። አባባን ዳኒ ይዞት መጥቷል። የእውነት ምን አይነት ቃላት ብጠቀም እንደሚገልጽልኝ አላቅም አለች ትሁቴ። የምርሽን ነው አለች። አዎ ኢደን፣ አዎ አባባን ዳኒ ያተረፈልኝ ተከታትሎ አላት።
ይህን ጊዜ ትሁት እንግዲህ በደስታ ወደ ቤት መጣች። አባባ ለጊዜው ጸጥ ነው ያለው። መጀመሪያ ላይ ሲገባ ያች አረመኔ ጉዷ ያልታወቀባት መስሏት የት ነው ያለችው? አታፍርም? እዚህ ቤት አገኛት ይሆናል እኮ አለ አባባ። አባባ የለችም አለች ትሁት። ከዛም ይገርማል የእሷ ጭራቅነት። የሚገርማችሁ እኮ እዛ መታ ደግሞ ሁሉንም ንብረትን በእኔ ስም ስታዞር ከዚህ ትውጣለህ አለችኝ። እኔም ደግሞ ለአንቺ 5 ሳንቲም አላቀምስሽም በማለት እየተከራከር አጋጭልኝ ይህንን በሽተኛ ሽማግሌ ስትለው፣ ልጁም በፍጹም ስራዬን እንደዛ አይደለም ስለጠየቅሽው ስለመለሰ ነው እማጋጨው አላት። ከዛም እንደ ገና ልትገለው አይደል እንደ መግደል ካለብኝ እገለዋለሁ፣ ግን ደግሞ መለሰልሽ እንጂ ምንም ያጠፋው ጥፋት የለም፣ ስራዬን አታበላሽ ሲላትም ተናደደች አለ። ይገርማል በማለትም ሁሉም ተገርመው ዝም አሉ። አባባ ለስንት ቀናት ታግቶ እንቅልፍ ሳይተኛና እጁን ወደኋላ የፍጤ ታስሮ ስለከረመ በጣም ደክሞታል። አልፎም እመኝታው ሂዶተኛ። አሁን ካሊብ መጥፎ ውሳኔ ወሰነ። እኔ ቲናን ከዚህ በኋላ ልንገርሽ ትሁቴ ድፍት ነው የማረጋት አለ። አአ እንደሱም አይሆንም። ይኸውልህ ካሊብ አንተ ሁልጊዜም ነገሮችን ታበላሻለህ። አሁን ቲና ክንፏ ተሰብሯል። ለምን ብትል በምታምነው ዳኒ ተሰብራለህ። ሲቀጥል ደግሞ ምንም የምታመጣው ነገር የለም። ያም ልጅ እርግጠኛ ነኝ ያስፈራራታል፣ ህይወቷ አደጋ ውስጥ ስለሚሆን ማለት ነው። እና ጎዳና ወጥታ ስትንከራተት ማየት ላንተ አንድ ትልቅ በቀል ነው። ይችን የቆሸሸች አስወግደህ ደግሞ አንተ እጅህን አታቆሸሽም። ስራዋ ጠልፏት አንደውን ቆሽሻለች። ስለዚህ አርፈ ተቀመጥ አለችው። አሁንም እኮ ለማጥፋት አትመለስም። አሁን ህጉን ማለቴ ወንጀሏን ህግ ሊያዩ ይችላል። ምክንያቱም የኛውም ልጅ ሊያጋልጣት ይችላል። ካልሆነ ደግሞ የእሱ ሰዎች ድፍት ያደርጓታል። ግን ደግሞ እዚህ መካከል ካሊብ ነው ጥላቷ ልንባልም እንችላለን አለችው። ለነገሩ እውነትሽን ነው። አሁን ክንፏ ተሰብሯል። በምትወደው ዳኒ ተከርታለች። የትም ቦታ አትደርስም አላት። እና አሁን ቲና ታዛ ለታዛ በየሰው ቤት እየሄደች ነው ያለችው። ምክንያቱም መሄጃ የላትም። ገንዘብም ያንን ሰውዬ አስወግድልኝ በማለትም ካሊብ የሰጣትን 450 ሺህ ብር ሰጥታለች። አሁን አይደለም ተዝናንታ የምትኖርበትና አንድ ሃይላንድ ውሃ ገዝታ የምትጠጣበት 5 ሳንቲም የላትም። አሁን ቲና ስቃዋ በስቷል። የእሷ እጣ ፈንታ ደም እንባ ከማልቀስ ውጭ ምንም ነገር አታመጣም። ሌላኛው በጣም በሚከብድና በሚያሳዝን ሁኔታ ላይ ያለችው ቲና ምንም አማራጭ አላት? ኤደን አሁን ደስተኛ ናት። ነገር ግን ከዳኒ ትታረቃለች ወይስ አትታረቅም? አባባ በመለቀቁ በደስታ ተውጣ አባባን አቀፈችው። አባባም ልጄ አመሰግናለሁ ስለተጨነቃችሁልኝ፣ ፈጣሪ ባርካችሁ፣ ምንም ማድረግ አልቻልኩም፣ አጠመደች ይህች አረመኔ አለ። ይህ እውነት ይች ሴትዮ በጣም አንድ ነገር በጊዜ እልባት እንዲደረግላት መፈለግ ነው። ይቺ ሌላም ቀን ለማንኛውም ሰው ህይወት አትመለስም። እኔ ራሱ በጣም እየፈራው ነው። ምክንያቱም የዳጊ ፍቅረኛ ናት። ስለዚህ ዳጊ እኔን ብሎ ቢመጣም ባይመጣም ይህንን ጉር ታወቀች፣ ለህይወት ታሳስበኛለች አለች። ይኸውልሽ ኤዶ ላንቺ ብዬ ነው ሁሉንም እያደረግኩ ያለሁት። አይደለም በህይወትሽ ላይ ጉዳት ልታደርስ ይቅርና ቀጥ ብላ እንድታይሽ አልፈልግም። እኔ እያለሁኝ ምንም አታደርግሽም አላት። ከዛ ኧረ እባክህ አንተ ሴት ሰው አይደለ እንዴ? እንዴት እንደዛ ልትል ቻልክ? እባክህ አቶ ዳንኤል አለችው። እመን ኢዱ አለ። ከዛም እውነቱን ነው ኢዱ፣ እዋክሽን ረጋ ብለሽና ጊዜ ወስደሽ አስቢው። እዩልሽ ዳኒ ላንቺ ሲል ብዙ ነገር ሆኗል። ቲናን እጫፍሽ ማያስደረሳት
እሱ ራሱ ሲጠርጎ ነው የሚገላት ወደ አንቺ መጥፎ ነገር ያሰበች ቀን። ስለዚህ ረጋ በይ ትሁቴ፣ ተይ እንደሷ አትበይ። ምን እየተካሄደ እንደሆነ አላቅም። ለዳኒ ያለኝ እምነት በጣም ትልቅና ሰፊ ነው። ለሱም ያለኝ ቦታ የተለየ ነበረ። ያ ሁሉ ተበላሽቶ ልቤ ተሰባብሮ ባዶውን ቀርቷል። ታዲያ እንዴት ነው ወደሱ ህይወት ተመልሼ እምነት አሳድሬበት የምኖረው አለች። ኤዱ እባክሽን፣ አውቃለሁ አጥፍቻለሁ። አንቺን የተሻለ ህይወት ለማኖር ስል ብዙ ነገር አድርጋለሁ፣ ግን ደግሞ ጎዳውሽ እንጂ አልጠቀምኩሽም። ራሴንም ጎዳውኝ። ኤዱዬ እባክሽ አንቺን አጥቼ ከዚህ በኋላ መኖር አልፈልግም። የእውነቴን ነው ምልሽ፣ ወይ ጠፋለሁ ወይ አጠፋለሁ አላት። አንተ ደግሞ ከዚህ አስተሳሰብ ውጣ አለችው። ትሁት ተናደደችበት። ምን ማጥፋት ነው? የምን አጠፋለሁ ነው? ቻናልን ሰብስክራይብ እያደረጋችሁ